የኢራንና የአሜሪካ ጂኦፖለቲካዊ ውጥረት ከጊዜ ወደ ጊዜ እየከረረና እየመረረ በመምጣቱ ዓለም አቀፉ የጸጥታ ሁኔታና የኢነርጂ ወይም የኃይል አቅርቦት ገበያ ከፍተኛ ስጋት ውስጥ ወድቋል። አሜሪካ በኢራን ላይ ልታደርግ ያሰበችውን ታሪካዊና ከባድ የኢኮኖሚ ጦርነት ኢኮኖሚክ ዱምስዴይ ወይም በምህጻረ ቃሉ ዲዴይ ስትለው፣ ኢራን በበኩሏ ከፋርስ ባህረ ሰላጤ አንዲት ጠብታ ነዳጅ እንኳን እንደማትወጣ በማስጠንቀቅ ጠንካራ አጸፋዊ እርምጃዎችን እወስዳለሁ ስትል ማስታወቋ ከፍተኛ ትኩረት የተሰጠው ጉዳይ ሆኗል። ይህ የአሜሪካና የኢራን ግጭት ከወታደራዊ ግጭትነት ባለፈ ወደ ሰፊ የኢኮኖሚ ማዕቀብና የባህር ላይ ንግድ እንቅስቃሴ መስተጓጎል ማምራቱ ዓለምን ያሳሰበ አዲስ ምዕራፍ ላይ ደርሷል። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ዋና ጸሐፊ ሞህሴን ረዛኢ የኢኮኖሚ ጦርነቱ ከቀጠለ የሆርሙዝ ወሽመጥን ጨምሮ ከፋርስ ባህረ ሰላጤ አንዲት ጠብታ ነዳጅ እንኳን አይላክም፣ በዚህ መስመር በኩልም የሚያልፍ ነዳጅ አይኖርም ሲሉ ያስጠነቀቁ ሲሆን አሜሪካ የምታደርገውን የኢኮኖሚ ዘመቻ የሚደግፍ ማንኛውም ተባባሪ ሀገር በኢራን ላይ የጦርነት እርምጃ እንደወሰደ ይቆጠራል ብለዋል። በሌላ በኩል ደግሞ የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ዋሽንግተን በኢራን ላይ እስካሁን ታይቶ የማይታወቀውን እጅግ ኃይለኛ የኢኮኖሚ ጦርነትና የፋይናንስ ማዕቀብ ዘመቻ ልትጀምር እንደሆነ በመግለጽ የኢራንን መንግስት የፋይናንስ ምንጮች ሙሉ በሙሉ ለመዝጋት ቆርጠው መነሳታቸውን አረጋግጠዋል። በዚህ ወሳኝ ወቅትም የፓኪስታን መከላከያ ሰራዊት ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ወደ ቴህራን በማቅናት በሁለቱ ተፋላሚ ሀገራት መካከል የተፈጠረውን አስፈሪ ውጥረት ለማብረድና የሰላም ንግግሮችን ዳግም ለማስጀመር ከፍተኛ ዲፕሎማሲያዊ ጥረቶችን እያደረጉ እንደሆነ እየተገለጸ ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በአሜሪካና በኢራን መካከል የተፈጠረውን አዲስ የኢኮኖሚ ጦርነት ምንነትና ዓላማ፣ የኢራን አጸፋዊ እርምጃዎች ተጽዕኖ፣ የፓኪስታን አስታራቂነት ሚና፣ በእርግጥስ የተዘጋውን የዲፕሎማሲ በር ዳግም ሊከፍት ይችላልን? በሁለቱ ሀገራት መካከል የተፈጠረው ቀውስ በዓለም አቀፉ ማህበረሰብ ላይ የሚያስከትለው ዘርፈ ብዙ ተጽዕኖስ ምንድን ነው? የሚሉትንና ተያያዥ ጉዳዮችን ልንመለከት ወደድን። እንደተለመደው ቻናላችንን ሰብስክራይብ፣ ይህንን ቪዲዮ ላይክ እና ሸር እንዲሁም ኮሜንት እያደረጋችሁ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የአሜሪካና የኢራን ግንኙነት ላለፉት 4 አስርተ ዓመታት በከፍተኛ ውጥረት ውስጥ የቆየ ቢሆንም ባለፈው የአውሮፓውያኑ ፌብሩዋሪ 28 ቀን በተነሳው ጦርነትና በተለይም በሰኔ ወር ላይ ተፈርሞ የነበረው የኢስላማባድ ስምምነት መፍረስ ሁኔታዎችን የበለጠ አባብሷል። በቅርቡ ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ ታሪካዊና አውዳሚ የሆነ የኢኮኖሚ ጦርነት እንደሚያውጁ ማስታወቃቸውን ተከትሎ የሁለቱ ሀገራት ግንኙነት የማይመለስ ወደሚመስል አደገኛ ምዕራፍ ተሸጋግሯል። ከዚህ ጋር ተያይዞ የአሜሪካ የገንዘብ ሚኒስትር የሆኑት ስኮት ቤሰንት ይፋ ያደረጉትን ማዕቀብ ኢኮኖሚክ ዱምስዴይ ወይም በምህጻረ ቃሉ ኢኮኖሚክ ዲዴይ ሲሉ መግለጻቸው ዋሽንግተን የኢራንን መንግስት ሙሉ በሙሉ ለማንበርከክ ያላትን ጽኑ ፍላጎት ያንጸባረቀ ሆኗል። አሜሪካ የኢራንን ህዝብና መንግስት የሚደግፉ ማናቸውም የገንዘብ ምንጮች፣ የንግድ ተቋማት፣ አየር ማረፊያዎችና የባህር ላይ ማጓጓዣ መስመሮች ላይ ከባድ ማዕቀብ ለመጣል ማቀዷን አስታውቃለች። ፕሬዝደንት ዶናልድ ትራምፕ በበኩላቸው ማዕቀቡን ለመጣስ የሚሞክሩ ሀገራትና ድርጅቶች ከፍተኛና አስፈሪ መዘዝ እንደሚገጥማቸውም በግልጽ አስጠንቅቀዋል። ይህ ውሳኔ ዓለም አቀፍ የኢነርጂ ወይም የኃይል አቅርቦት ገበያን ያናወጠ ሲሆን የነዳጅ ዋጋም ከፍ እንዲልና የምጣኔ ሀብት አለመረጋጋትም እንዲፈጠር ምክንያት እየሆነ ይገኛል። አሜሪካ ኢራንን ሙሉ በሙሉ በመክበብና የኢኮኖሚ ጦርነት በመፍጠር የሀገሪቱን መንግስት ከውስጥ ለማፍረስ የምታደርገው ጥረት የኢራንን መሪዎች የበለጠ እልህ ውስጥ እንዲገቡ እያደረጋቸውም ይገኛል። ኢራን በበኩሏ የአሜሪካን የኢኮኖሚ ጦርነትና የሆርሙዝ ወሽመጥን እገዳ እንደ ከፍተኛ የጠላት ተግባር የምትመለከተው ሲሆን በምንም ሁኔታ ውስጥ ቢሆን ለዚህ ከፍተኛ ጫና እጅ እንደማትሰጥ በይፋ አስታውቃለች። በሌላ በኩል የኢራን መንግስት ለአሜሪካና ለእስራኤል ዛቻዎች የሚሰጠው ምላሽ ከጊዜ ወደ ጊዜ እየተጠናከረም ይመስላል። የሀገሪቱ ከፍተኛ ብሔራዊ ደህንነት ምክር ቤት ዋና ጸሐፊ ሞህሴን
ሁሴን ረዛይ እንደገለጹት አሜሪካ የኢኮኖሚ ጦርነቷን ከቀጠለች ከፋርስ ባህረ ሰላጤም ሆነ ከሆርሙዝ ወሽመጥ አንዲት ጠብታ ነዳጅ ወደ ውጭ ሀገራት አይላክም። ይህ ዛቻ ዓለም አቀፍ የነዳጅ ገበያን ከፍተኛ አደጋ ላይ የሚጥል ሲሆን በተለይም የፋርስ ባህረ ሰላጤ ነዳጅ ጥገኝነት ላላቸው እንደ ቻይናና ሌሎች የእስያና የአውሮፓ ሀገራት ትልቅ ድንጋጤን የፈጠረ ጉዳይ ሆኗል። በቅርቡ የተቋቋመው የኢራን የባህር ወሽመጥ አስተዳደር በበኩሉ የሆርሙዝ ወሽመጥን ደንቦች የሚጥሱ መርከቦች ላይ ከባድ እርምጃዎችን እንደሚወስድም እያስታወቀ ይገኛል። በዚህም መሰረት ህጎቹን የሚጥሱ መርከቦች መቀጫ እንደሚጣልባቸው ከዚህ ባሻገርም እንደሚታገቱና እንደሚወረሱም በይፋ ተነግሯል። ከዚህም በላይ ከነዚህ የተከለከሉ መርከቦች ጋር የንግድ ግንኙነት የሚያደርጉ ወይም የነዳጅ ዝውውር የሚፈጽሙ ሌሎች መርከቦችም በህገ ወጥነት ዝርዝር ውስጥ እንደሚካተቱ ተገልጿል። የሆርሙዝ ወሽመጥ የዓለም አቀፍ የነዳጅ መተላለፊያ ማዕከል በመሆኑና 1/5ኛው የዓለም የነዳጅ አቅርቦት በዚህ በኩል የሚጓጓዝ በመሆኑ ይህ የኢራን ውሳኔ ዓለም አቀፍ የንግድ እንቅስቃሴዎችን ሽባ የማድረግ አቅም አለው። ኢራን ቀደም ሲል የነበረውን ስትራቴጂካዊ እቀባ ፖሊሲ በመተው ጠላትን በመቅጣትና የቅድመ ትንኮሳ እርምጃዎችን የመመከት ስትራቴጂን መከተል ጀምራለች። ከዚህ ጋር በተያያዘ የኢራን ፓርላማን በበኩሉ በባህር ወሽመጡ በኩል የሚያልፉ መርከቦች ላይ ክፍያዎችን ለመጣል ውሳኔ ማሳለፉ የሀገሪቱን ጽኑ አቋም የሚያሳይ ሌላኛው እርምጃ ተደርጎ ተወስዷል። በአንጻሩ ደግሞ የአሜሪካ የኢኮኖሚ ጦርነትና የኢራን አጸፋዊ የባህር ወሽመጡን የመዝጋት ዛቻ ዓለም አቀፉን ማህበረሰብ ከፍተኛ ስጋት ውስጥ እንደጣለው እየተገለጸ ይገኛል። አሜሪካ የምትወስደው ይህ ጠንካራ ኢኮኖሚ ማዕቀብ ስትራቴጂ ውጤታማ ሊሆን ይችላል ወይ የሚለው ጥያቄ በዓለም አቀፍ የፖለቲካ ተንታኞች ዘንድ ሰፊ ክርክርን ያስነሳ ጉዳይ እንደሆነም እየተገለጸ ይገኛል። የአሜሪካ የገንዘብ ሚኒስትር የሆኑት ስኮት ቤሰንት ይህንን ዘመቻ የምጽአት ቀን ወይም ኢኮኖሚክ ዱምስ ዴይ ሲሉ የገለጹት ቢሆንም ባለፉት 10 ዓመታት በኢራን ላይ የተጣሉት ማዕቀቦች ማንኮታኮት እንዳልቻሉ የታሪክ እውነታዎች እያመላከቱ ነው። የኢራን ኢኮኖሚ ከዚህ ቀደምም በከፍተኛ ማዕቀቦች ውስጥ የቆየ በመሆኑ ሀገሪቱ ለእንደዚህ አይነት ቀውሶች የተወሰነ የመቋቋም አቅምን ያዳበረችም ይመስላል። ይሁን እንጂ አሁን የተፈጠረው አዲስ እና ከባድ ውድመት ካስከፊው የጦርነት ጉዳቶች ጋር ተዳምሮ የኢራንን ምጣኔ ሀብት ከባድ ፈተና ውስጥ እንደከተተውም ይታወቃል። ከዚህ ጋር ተያይዞ የኢራን ባለስልጣናት ራሳቸው የኢኮኖሚ ችግሮች መኖራቸውን በግልጽ በመናገር ህዝቡ የበለጠ አንድነት እንዲፈጥር ጥሪ ማቅረባቸው የድክመት ምልክት ሳይሆን የችግሩን እውነታ በግልጽ በመረዳት የሚደረግ የችግር አስተዳደር ወይም ክራይሲስ ማኔጅመንት መሆኑን ተንታኞች ሲገልጹም ይደመጣል። በሌላ በኩል ደግሞ አሜሪካ ከኢራን ጋር የንግድ ግንኙነት ያላቸውን ሀገራት በተለይም ቻይናን የመሳሰሉ ታላላቅ ሀገራት ላይ ማዕቀብ ለመጣል ማቀዷ ዓለም አቀፍ የንግድ ግንኙነቶችን ሊያዛባ እንደሚችልም ሌላኛው የሚነሳ ጉዳይ ነው። ቻይና በፋርስ ባህረ ሰላጤ ከሚገባው ነዳጅ ከፍተኛ ድርሻ ስላላት የአሜሪካ ማዕቀብ በቤጂንግ በኩል ከፍተኛ ተቃውሞን እያስነሳ መሆኑም እየተገለጸ ይገኛል። የቻይና ኤምባሲ ባለስልጣናት ማዕቀብና ተከታታይ ጫናዎች ችግሮችን ለመፍታት እንደማይችሉ በመግለጽ ዲፕሎማሲያዊ መፍትሄዎች እንዲመረጡም ጥሪ እያቀረቡ ነው። በሌላ በኩል ደግሞ በዚህ አስፈሪና ውጥረት በሞላበት ወቅት የፓኪስታን መከላከያ ሰራዊት አዛዥ ፊልድ ማርሻል አሲም ሙኒር ወደ ቴህራን ያደረጉት ጉዞ ትልቅ ትኩረትን የሳበ ጉዳይ ሆኗል። ፓኪስታን ባለፉት ወራት በአሜሪካና በኢራን መካከል ቁልፍ አስታራቂ ሀገር በመሆን ሰፊ ጥረቶችን ስታደርግ መቆየቷም አይዘነጋም። ባለፈው ሰኔ ወር የተፈረመውና የኢስላማባድ ስምምነት በመባል የሚታወቀው የሰላም ሰነድ እንዲዘጋጅ የፓኪስታን መንግስት ትልቅ ሚናን ተጫውቷል። ይሁን እንጂ ይህ ስምምነት በአሜሪካ በመጣሱና በሆርሙዝ የባህር ወሽመጥ መከፈት ዙሪያ ባሉ አለመግባባቶች ምክንያት ዳግም የከሰመ ሲሆን በመጨረሻም በዚህ በተያዘው የነሐሴ ወር አጋማሽ ላይ የእድሳት ጊዜው አልፎበታል። አሲም ሙኒር አሁን ወደ ቴህራን ያደረጉት ጉዞ ይህንን የቀደመ የዲፕሎማሲ መንገድ ዳግም ለማነሳሳት እንዲሁም ውጥረቱን ለማብረድ ያለመም ይመስላል። የፓኪስታን የውስጥ ጉዳይ ሚኒስትር ሞህሲን ራዛ ናቅቪን ጨምሮ ከፍተኛ የባለስልጣናት ልዑክ አብረዋቸው መጓዛቸው የተገለጸ ሲሆን ይህም የጉዳዩን አሳሳቢነት የበለጠ አጉልቶ ያሳያል። ፓኪስታን ከኢራን ጋር የረዥም ጊዜ የባህር ጠረፍ ድንበር እና የቅርብ የንግድና የጸጥታ ግንኙነት ያላት ሀገር በመሆኗ በቀጠናው የሚፈጠረው ጦርነት በቀጥታ የሀገሪቱን ብሔራዊ ደህንነት የሚነካ መሆኑም ግልጽ ነው። በተለይም ባለፉት ወራት
ሀገራት የየመን ሀውቲዎች በፈጸሙት ጥቃት የፓኪስታን መርከበኞች መገደላቸውና መቁሰላቸው ኢስላማባድ ለጉዳዩ ልዩ ትኩረት እንድትሰጠው አድርጓታል። በተጨማሪም ፓኪስታን ከሳውዲ አረቢያና ከቱርክ ጋር በመሆን የመካ የጋራ መከላከያ ስምምነት መፈረሟ የሀገሪቱን የቀጠናው የደህንነት ሚና ይበልጥ እያጠናክረው መጥቷል። በሌላ በኩል የፓኪስታን ሰራዊት ጠቅላይ አዛዥ አሲም ሞኒር ወደ ቴህራን ያደረጉት ጉዞ የዲፕሎማሲ በሮችን ከፍቶ ዘላቂ መፍትሄ ሊያመጣ ይችላል የሚለው ጥያቄ በብዙዎች ዘንድ እየተነሳ ይገኛል። አንዳንድ የፖለቲካ ተንታኞች ፓኪስታን ሁለቱን ተፋላሚ ሀገራት ማቀራረብ የምትችል ብቸኛና ታማኝ አስታራቂ እንደሆነች ያነሳሉ። የኢራን ባለስልጣናትም የፓኪስታንን የሰላም ጥረቶች እንደሚያደንቁ ገልጸው የሙኒር ጉዞ የሁለትዮሽ ግንኙነቶችና የቀጠናውን ሰላም ለማጠናከር ትልቅ እገዛ እንዳለውም አስታውቀዋል። ይሁን እንጂ ሌሎች ተንታኞች የፓኪስታን አስታራቂነት ሚና ገደብ እንዳለውና ዋሽንግተን የያዘችውን የከፍተኛ ጫና ፖሊሲ በቀላሉ መቀየር እንደማትፈልግ ይጠቁማሉ። አሜሪካ በበኩሏ ኢራን ሙሉ በሙሉ እጅ እንድትሰጥና የኒውክሌር ፕሮግራሟን እንዲሁም የሚሳኤል አቅሟን እንድትገታ የምታደርገውን ጫና ሳትቀንስ የሰላም ስምምነት ላይ መድረስ አስቸጋሪ ይሆናል። ቴህራንም የባህረ ወሽመጡን እንዲሁም የሉዓላዊነቷን ጉዳይ ለድርድር አሳልፋ እንደማትሰጥ በመግለጿ የዲፕሎማሲው መስመር አስቸጋሪ ፈተና ገጥሞታል። ሆኖም የኳታር የፓኪስታንና የኦማን ዲፕሎማሲያዊ ጥረቶች አሁንም ሙሉ በሙሉ አልተቋረጡም። የኦማን የውጭ ጉዳይ ሚኒስትር ወደ ቴህራን ጉዞ ለማድረግ መርሃ ግብር ማውጣታቸው የቀጠናው ሀገራት ውጥረቱ ወደ ሰፊ ጦርነት እንዳያመራ ለማድረግ ከፍተኛ ጥረት እያደረጉ መሆናቸውን ያመላክታል። የፓኪስታን ሰራዊት ጠቅላይ አዛዥ ጉዞ አሁን ያለው አውዳሚና አስፈሪ የኢኮኖሚ ጦርነትና የባህር ላይ እገዳ አዙሪት የመውጫ በር ሊሆን እንደሚችል ተስፋ ተጥሎበታል። ይህ በአሜሪካና በኢራን መካከል የተፈጠረው ከባድ የኢኮኖሚና የወታደራዊ መዋቅሮች ግጭት ለቀጠናውና ለዓለም አቀፉ ማህበረሰብ ትልቅ የኢኮኖሚና የጸጥታ ቀውስን እያስከተለም ይመስላል። የነዳጅ ዋጋ መዋዠቅ፣ የዓለም አቀፍ የንግድ መረበሽ እንዲሁም የንጹሃን ዜጎች ህይወት መጥፋት ዓለም አቀፉን ማህበረሰብ ያሳሰበ ዋናው ጉዳይ ሆኗል። አሜሪካ የምትወስደው ኢኮኖሚያዊ ጦርነት ኢራንን ከማንበርከክ ባለፈ ዓለም አቀፍ የኢነርጂ ወይም የኃይል አቅርቦት ዋጋ እንዲንር በማድረግ በሌሎች የዓለም ሀገራት ምጣኔ ሀብት ላይ ከፍተኛ ጫናን የሚያሳድርም ነው። በሌላ በኩል ኢራን የሆርሙዝ ወሽመጥን በመዝጋትና በንግድ መርከቦች ላይ ጥብቅ ገደቦችን በመጣል የምትወስደው እርምጃ የዓለም አቀፍ የነዳጅ አቅርቦት ሰንሰለት እንዲቋረጥ እያደረገም ይገኛል። ወደፊትም ይህንኑ የሚያስቀጥል ድርጊት ተደርጎ የሚቆጠር ይሆናል። የፓኪስታን የሰላም ጥረቶችና የከፍተኛ ወታደራዊ መሪዎች ጉዞዎች ይህንን የሰላም እጦት አዙሪት ለመስበር የሚደረጉ ሀቀኛ ሙከራዎች ቢሆኑም አሜሪካ በበኩሏ ከእስራኤል ጋር በመተባበር የኢራንን መሰረተ ልማቶች ማውደሟን በመቀጠሏ ሁኔታዎች እንዲባባሱ አድርጎ መቆየቱም አይዘነጋም። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ የአሜሪካን የኢኮኖሚ ማዕቀብ የኢኮኖሚ ሽብርተኝነት ሲሉ አውግዘውታል። እንዲሁም የባህር ላይ እገዳ የጦርነት ተግባር መሆኑን አጽንኦት ሰጥተዋል። በአጠቃላይ በአሜሪካና በኢራን መካከል የተፈጠረውና አሁን ያለው ከባድ ቀውስ የዘመናችን ትልቁ ጂኦፖለቲካዊና የኢኮኖሚ አደጋ ሆኖ ቀጥሏል። አሜሪካ እየተዘጋጀችበት የምትገኘው የኢኮኖሚ ጦርነትና የኢራን የማያወላውል የሆርሙዝ ወሽመጥ መዝጋት ዛቻ ዓለምን ወደማይታወቅ የኢኮኖሚ ቀውስ እየመራው ይገኛል። የኢራን መንግስት ለሉዓላዊነቱ ሲል የትኛውንም መስዋዕትነት ለመክፈል መዘጋጀቱን እንዲሁም አሜሪካ የምታደርገውን የኢኮኖሚ ጦርነት እንደ ጦርነት አዋጅ እንደሚቆጥረውም በግልጽ አስታውቋል። በሌላ በኩል የፓኪስታን መከላከያ ጠቅላይ አዛዥ ፊልድ ማርሻል አሲም ሞኒር ወደ ቴህራን ያደረጉት ጉዞና ሌሎች የቀጠናው አስታራቂዎች የሚያደርጉት ዲፕሎማሲያዊ ረበረብ የሰላም ተስፋን በከፊል እየፈነጠቀም ይገኛል። ይሁን እንጂ ዋሽንግተን የያዘችውን ከፍተኛ ጫና የማሳረፍ ፖሊሲ እስካልገታች ድረስና የኢራንን ህጋዊ መብቶች እስካላከበረች ድረስ ማናቸውም የሰላም ጥረቶች ሙሉ ስኬት የማምጣት አቅም አይኖራቸውም። ዓለም አቀፉ ማህበረሰብ የዚህን ቀውስ አሳሳቢነት በመገንዘብ ከወታደራዊና ከኢኮኖሚ ጦርነት ይልቅ ወደ ዲፕሎማሲያዊና ውይይት መፍትሄዎች እንዲመለሱ ጫና ማድረግም ይጠበቅበታል። የሆርሙዝ ወሽመጥ ወደ ቀድሞ ሁኔታው መመለስ የሚችለው አሜሪካ የኢኮኖሚ ማዕቀቦቿን ስታነሳና
የባህር ላይ እገዳውን ስትተው ብቻም እንደሆነ እየተገለጸ ይገኛል። የኢራን ምጣኔ ሀብት በከፍተኛ ፈተና ውስጥ ቢሆንም የሀገሪቱ ጽኑ አቋምና የዲፕሎማሲ መስመሮችን ክፍት ማድረጓ ለቀጣይ መፍትሄዎች ትንሽ የተስፋ ጭላንጭልን የሰጠ ጉዳይ ተደርጎም ይጠቀሳል። በመሆኑም ሁለቱ ተፋላሚ አካላት ከከፍተኛ ጽንፈኝነት ወጥተው ለሰላምና ለቀጠናው መረጋጋት ቅድሚያ እንዲሰጡ ዓለም አቀፉ ማህበረሰብ ከፍተኛ ጫና ማሳረፍ ይኖርበታል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን እንዲሁም አልጀዚራን በዋቢነት ተጠቅመናል።